ሙአከዳ ነው የተነከረ ሱና ነው ይህ እንግዲህ ሙስተሐብ ነው ማለት ነው ዋጅብ ያልሆነ ነው ስለዚህ ሙስተሐብ መሆኑ ሱና መሆኑ ላይ አራቱም የመዝሐብ ባለቤቶች ተስማምተዋል باتفاق المذاهب الاربعه አራቱም የመዝሐብ ባለቤቶች የተስማሙበት ጉዳይ ነው ምን በመሆኑ ላይ ሱና በመሆኑ ላይ ማለት ነው فعلها النبي صلى الله عليه وسلم فعلها اي صلاه الضحى ሰርተዋታል النبي صلى الله عليه وسلم يا الله መልእክተኛ صلاه الضحى በተግባራቸው አስገኝተውታል ይሄንን የዱሃ ሶላት ማለት ነው ወቅቱን ጠብቀው እንዲሰግዱ የአላህ መልእክተኛ አለይሂ ሰላቱ ወሰለም ሰሃቦችን ማለት ነው ጥቆማ አድርገውላቸዋል ወደዚህ አመላክተዋቸዋል ማለት ነው ስለዚህ መልእክተኛው አዘውታል እንዲሁም አመላክተዋል ሰሃቦችንም ራሳቸውን በተግባር አስገኝተውታል ማለት ነው እንዲህ አይነት ሱና ሶላቶች ላይ በእነዚህ ላይ ልንዘናጋ አይገባም ችላ ልንል አይገባም ማለት ነው ለምን ከተባለ እነዚህ ሱና ሶላቶች ነገ የውመል ቂያማ ፈርድ ሶላታችን ከጎደለ የፈርድ ሶላት ማማያ ነው የሚሆነው ሱብሃንአላህ النبي صلى الله عليه وسلم يا الله مركتين عليه الصلاه والسلام انه قال اندي بلال ابو ذر يصبح يا نغالان على كل سلامه بهلو يسونت مغጣጣሚያ ይላል من احدكم ከናንተስ በሁሉ የሰውነት መገጣጣሚያችሁ ላይ ያድራል ሰደቃ ወጅቦበት ያድራል አሉ መልእክተኛ አለይሂ ሰላም በሰላም ካደረ በሰላም በማደሩ እያንዳንዱ የሰውነት አካል ሰደቃ አለበት በሰላም በአፊያ በጤና በማደሩ ማለት ነው አላህ በሰላም ወስዶ ስለመለሰልህ እያንዳንዱ ማለት ነው ይስቢሁ على كل ሱላማ ማለት እንግዲህ የጣት የግራ አጥንት ነበር ግን ሁሉ አዕባ ማለት የሰውነት አካል ሁሉ የሰውነት አካል በሉ ምን አህዲኩም ከናንተ ውስጥ ሁሉ የሰውነት አካሉ ሲያነጋ ሰደቃ ይወጅበታል ሰደቃ አለበት ለምን በሰላም አድረዋል አላህ መልሶታል ሰደቃ ምስጋና ሹክር ሊላህ ማለት አላህ ለማመስገን ሰደቃ ይገባዋል ስለዚህ ሰደቃው ብዙም አያለፋም فكل تحميدة صدقة እያንዳንዱ አልহামዱሊላህ ተህሚድ ምሉማት አልহামዱሊላህ እያንዳንዱ አልহামዱሊላህ እንደ ሰደቃ ነው የሚቆጠረው وكل تهليل صدقة تهليل ማለት لا اله الا الله ማለት ነው እያንዳንዱ لا اله الا الله ሁሉም لا اله الا الله ሰደቃ ነው አሉ وامر بالمعروف صدقه በመልካም ማዘዝ ሰደቃ ነው ونهي عن المنكر صدقه ከመጥፎ መከልከልም ልክ እንደዚሁ ሰደቃ ነው አሉ ስለዚህ እነዚህ ማድረግ አለበት ወይ መዘከር ወይ በጥሩ ማዘዝ ወይ ከመጥፎ መከልከል አለበት ለምን አካሉ በሰላም አድሮለት አላህ ማመስገን አለበት ከዛ ምን አሉ መልእክተኛ አለይሂ ሰላቱ ሰላም ወዩዚኡ ያብቃቃል عن ذلك ከነዚህ ሁሉ ያብቃቃል ከሰውነታችን ላይ ግዴታ ከሆነ ሰደቃ በሰላም አድሮለት ግዴታ ከሆነ ሰደቃችን ያብቃቃል ረካዓታኒ ሁለት ረካዓዎች የርከዑማ ሩኩዕ የሚያደርጋቸው ምን ዱሃ ወቅት ላይ የሚያደርጋቸው ሁለት ረካዓዎች ከዚህ ሁሉ ያብቃቃል الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين أما بعد إن شاء الله بتقدرنا مسرت ይህንን صفة صلاة الضحى የضحى صلاة አሰጋገድን በተመለከተ የሚዳስስ የሆነ ጽሁፍ ምን ይሆናል ማለት ነው ይህ ከላይ የለቀቁት ጽሁፍ ኢብኑ ባዝ ረሂመሁላሁ ተዓላ ስለ ሶላቱ ዱሃ ተጠይቆ አጠር ባለ አገላለጽ ሰፋ ባለ መልኩ የገለጸበት ስለሆነ ኢንሻአላህ ምን ይሆናል ማለት ነው እንግዲህ ሲፈቱ ሶላቱ ዱሃ ይላል ሲፋ ማለት እንግዲህ ሁኔታው ማለት ነው የዱሃ ሰላት አሰጋገድ ሁኔታ ምን እንደሚመስል ሚቃኝ ነው ማለት ነው ሶላቱ ዱሃ እንግዲህ ምን አሉ ሱነቱን ሙአከዳ የተነከረ የሆነ ሱና ነው አሉ ሶላቱ ዱሃ ከሱና ሶላቶች ውስጥ አንዱ ነው ማለት ነው ከተነከሩ ሱናዎች ጠንከር ካሉ ብዙ መረጃ ከመጣባቸው ከሆኑ ከሱና ሶላቶች ውስጥ አንዱ ሶላቱ ዱሃ ነው ማለት ነው ሶላቱ ዱሃ እንግዲህ የሶላት አልሙአዳቲ في وقت الضحى ማለት ነው በዱሃ ወቅት የሚሰገድ ሶላት ስለሆነ ነው ሶላቱም በወቅቱ ተነስቦ ሶላቱ ዱሃ የተባለው ማለት ነው ዱሃ ማለት ደግሞ ወአወሉ النهار የቀን መጀመሪያው ክፍል ማለት ነው የቀኑ መጀመሪያ ክፍል ዱሃ ተብሎ ይጣራል ስለዚህ በዚህ ሰዓት ላይ የሚሰገድ ስለሆነ ሶላቱንም ስሙ ሶላቱ ዱሃ ተብሎ ተጠራ ማለት ነው ስለዚህ ይህ ሶላቱ ዱሃ ሱና ሙአከዳ ነው የተነከረ ሱና ነው ይህ እንግዲህ ሙስተሐብ ነው ማለት ነው ዋጅብ ያልሆነ ነው ስለዚህ ሙስተሐብ መሆኑ ሱና መሆኑ ላይ አራቱም የመዝሐብ ባለቤቶች ተስማምተዋል باتفاق المذاهب الاربعه አራቱም የመዝሐብ ባለቤቶች የተስማሙበት ጉዳይ ነው ምን በመሆኑ ላይ ሱና በመሆኑ ላይ ማለት ነው فعلها النبي صلى الله عليه وسلم فعلها اي صلاه الضحى ሰርተዋታል النبي صلى الله عليه وسلم يا الله መልእክተኛ صلاه الضحى በተግባራቸው አስገኝተውታል ሰርተውታል
ወአርሸደ እንዲሁም አመላክተዋል ኢለይሃ ወደ እሷ ማለት ነው ወደ ሰላቱ ዱሃ አመላክተዋል መልእክተኛው አለይሂ ሰላቱ ወሰላም አመላክቱ አስሐበሁ ሰለላሁ ረዲየላሁ ዐንሁም የመልእክተኛው አለይሂ ሰላቱ ወሰላም ባልደረቦች ሰሃቦችንም የአላህ መልእክተኛ አመላክተዋቸዋል ይህንን የዱሃ ሰላት ማለት ነው ወቅቱን ጠብቀው እንዲሰግዱ የአላህ መልእክተኛ አለይሂ ሰላቱ ወሰላም ሰሃቦችን ማለት ነው ጥቆማ አድርገውላቸዋል ወደዚህ አመላክተዋቸዋል ማለት ነው ስለዚህ መልእክተኛው አዘውታል እንዲሁም አመላክተዋል ሰሃቦችንም ራሳቸውን በተግባር አስገኝተውታል ማለት ነው እንዲህ አይነት ሱና ሶላቶች ላይ በእነዚህ ላይ ልንዘናጋ አይገባም ችላ ልንል አይገባም ማለት ነው ለምን ከተባለ እነዚህ ሱና ሶላቶች ነገ የውመል ቂያማ ፈርድ ሶላታችን ከጎደለ የፈርድ ሶላት ማማያ ነው የሚሆነው ሱብሃንአላህ አላህ ሱብሃነሁ ወተዓላ ከፈርድ ሶላታችን ካጎደልን እንከን ካስገኘን ምን ይላል እስቲ ለባሪያዬ ከሱና ሶላት ይሰገደው አለ ወይ እስቲ ፈልጉለት ይላል አላህ ሱብሃነሁ ወተዓላ ስለዚህ ከሱና ሶላት ካለን የዛን ቀን ማለት ነው የጎደለው ፈርድ ሶላታችን ማማያ ይሆናል ማለት ነው ስለዚህ ሰላቱ ዱሃ ትልቅ ፈضል ትልቅ አጅር ትልቅ ምንዳ የሚያስገኝ ሆነ ነውና በዚህ ላይ ልንዘናጋ ይገባ ማለት ነው ወአቀሉሃ አሉ ትንሽኛዋ የሱና እቺ ሰላቱ ዱሃ ትንሽኛዋ ረካ ስንት ረካ ነው ትንሹ ከተባለ ረካዓታኒ ሁለት ረካ መስገድ ነው በቃ ትንሹ ሁለት ረካ ነው ሁለት ረካ ከሰገደ ዱሃ ሰላት አስገኘ ማለት ይቻላል አንድ ሰው ማለት ነው ሁለት ረካ ዱሃ ከሰገደ ስለዚህ ትንሽ ቁጥሩ ሁለት ረካ ነው የሚሰገደው ማለት ነው فاذا حافظها አንድ ሰው ከተጠባበቃት على ركعتين በሁለት ረካ ላይ ማለት ነው በሁለት ረካ ላይ ተጠባብቆ ሁለት ረካ ከሰገደ فقد عديت ይህ የሆነ ሰው አድርሷል ማለት ነው አዱሃ ሰላቱ ዱሃን ሰግዷል ሰላቱ ዱሃን አድርሷል ፈጽሟል ይባላል ሁለት ረካ ከሰገደ ምክንያቱም የመጨረሻው ቁጥር አስገኝቷል ዋናው ነገር ሶላቱን አስገኝቷታል ስለዚህ የመጨረሻው የሰላቱ ዱሃ የመጨረሻው ቁጥር ሁለት ረካ ነው ወኢን صليت ከሰገድክ ግን 40 አራት ረካ ብትሰግድ ከሁለት ጨምረህ ማለት ነው አው 6 ወይም 6 ረካ ብታደርገው አው 8 ወይም 8 ረካ ብትሰግዳሉ አው ወይም ደግሞ አክثر من ذلك ከዚህ በላይ ማለት ነው ከ8ም በላይ ብትሰግድ فلا باس ችግር የለውም ያሉ ነው ስለዚህ አሁን ትልቁን ቁጥሩን አልገደቡት ማለት ነው ሁለት ረካ ትንሹ ነው ሁለት ረካ ይሰገድ ሰው فقد عدى الضحى صلاه الضحى አድርሷል صلاه الضحى ሰግዷል ይባላል ግን አንድ ሰው ወይን صليت አሉ ብትሰግድ ምሳሌ 40 አራት ረካ ብትሰግድ አው 6 ወይም 6 ረካ ብትሰግድ አው 8 ወይም 8 ረካ ብትሰግድ አው አክثر ወይም የበዛ የሆነ ማለት ነው ሚንዳሊከ ከዚህ ከ8 ረካ የበዛ በሆነ መልኩ ብትሰግድ فلا باس ችግር የለውም ይላሉ ችግር የለውም على حسب التيسير በመገራልህ ልክ ማለት على حسب በልክ التيسير በገራልህ ልክ ማለት ነው በገራልህ ልክ ከ8 ረካ ጨመር አድርገህ 10 12 14 እንደዛ ብትሰግደው ምንም ችግር የለው ማለት ነው ይህ እንግዲህ ወለይሰ ፊሃ በሲ ላይ የለም አሉ በሰላቱ ዱሃ ላይ ማለት ነው ሐዱን ድንበር ገደብ የለም መህዱድ የተገደበ የሆነ ድንበር የለም አብዛኛው ቁጥሩን ማለት ነው 8 ረካ በላይ እንዳይሰግድ ከ4 ረካ በላይ እንዳይሰግድ ከ2 ረካ በላይ እንዳይሰግድ የሚል የተገደበ ግድብ የለም የተገደበ ቁጥር የለው ማለት ነው ጅማሬው አለ 2 ረካ ነው ግን አብዛኛውሳ 2 4 8 10 እያለ على حسب التيسير በገራለት መልኩ በቻለ ያቅሙ ልክ አድርጎ መስገድ ይችላል ማለት ነው ይላሉ ምክንያቱም ወለይሰ ፊሃ በሰላቱ ዱሃ ላይ የለም ሐዱን መህዱድ የተገደበ የሆነ የቁጥር ገደብ የለም ይሄን አክል ይስገድና ከዚህ በላይ ያቆም የሚል የለም በርግጥ ይሄ ኺላፍ አለበት ትልቁ ስንት ነው በስንት ላይ ነው ሰላቱ ዱሃ የመጨረሻው በሚለው ጉዳይ ላይ ኺላፍ አለ ጅምሁር ዑለሞች 8 ረካ ነው ከዛ መጨመር የለም ብሏል አብዛኛው ዑለሞች ማለት ነው ማሊኪያ ወከذلك ሻፊዒያ ሙዕተመድ የሆነው የሻፊዒያ መዝሐብ እንዲሁም ደግሞ ማለት ነው ሐናቢላዎች እነዚህ በስንት አጽድቀውታል 8 ረካ ነው ትልቁ ቁጥሩ ብለዋል ይሄ ጅምሁር ዑለሞች ነገር ግን ሌሎች ዑለሞች ላ ይሄን የለም ብለዋል ይሄን እንዲህ አይገደብም ابن جرير الطبري وكذلك ابن باز አሁን ይሄው ንግግራቸው እንደምናየው وكذلك ابن عثيمين በ8 ረካ አይገደብም ከዛም በላይ መስገድ ይችላል ብለዋል ማለት ነው ነገር ግን ራጂሁ ማቋል ይሄ ነው የተገደበ አይሆንም የሚለው ነው ብዙ መረጃዎች ለዚህ ላይ ይጠቅሱታል ስለዚህ ወላኪን አሉ ነገር ግን አንነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሶላ ሰግደዋል የዱሃ ሰላት ሰግደዋል እትነተይኒ ሁለት ረካዓም ሰግደዋል በሐዲስ ጸድቋል አው 40 አራት ረካዓም ሰግደዋል ከመልእክተኛ ዐለይሂ ሰላቱ ወሰለም አራት ረካ እንደሰገዱ ጸድቋል ወሰላሃ መልእክተኛው
صلاة الضحى سجدوتال يوم الفتح የፈትህ ጊዜ ማለት ነው አላህ መካ ይከፈተላቸው ጊዜ 8 ረካዓት 8 ረካዓ ሰግደዋል የውም ፈትህ ማለት ነው ይሄው በቅልፍ ላይ የውም ፈትህ አላህ የውም ፈትህ የሚባለው መቼ ነው የውም የዛ ቀን ነው ፈትህ አላህ አለይህ አላህ በመልእክተኛው የከፈተበት ቀን መካ ማለት መካን ድል ያደረጉበት የከፈቱበት ቀን ምን ተብሎ ይጠራል ከመካ ከተባረሩ በኋላ ወደ መዲና ሂጅራ ከሄዱ በኋላ አላህ Subhanahu Wa Ta'ala አግርቶላቸው መተው መካን ከፍተዋታል ፈትህ አድርገዋታል አገራቸው ትውልድ አገራቸውን መልሰው ከፍተዋታል ያ ነው የውሙ ፈትህ የሚባለው የዛን ጊዜ መልእክተኛ አለይሂ ሰላቱ ሰላም ሰላቱ ዱሃ 8 ረካዓ ሰግደዋል ከዚህ በላይ ሰግደዋል የሚል ግን የለም በሳቸው ይሄን አክል 4 ሰግደዋል 2 ሰግደዋል 8 ሰግደዋል ከሳቸው ተገኘ ግን ፈልአምሩ አሉ ጉዳዩ በዚህ ላይ ያለው ጉዳይ في هذا በዚህ በዱሃ ሰላት የመጨረሻው ረካዓን በተመለከተ ዋሲዑን ሰፊ ነው ነገሩ እንደው ከስምንት በላይ እንዳይጨምር ብለን ምናጠበው አይደለም አሉ وفي صحيح مسلم كانوا صحيح مسلم ላይ እንደተዘገበው ይላል صحيح مسلم እንደተዘገበው عن عائشة رضي الله عنها ከእናታችን አይሻ ተይዞ ማለት ነው እናታችን አይሻ እንደተናገረችው ኢማም ሙስሊም እንደዘገበው قالت እንዲህ አለች እናታችን አይሻ كان النبي صلى الله عليه وسلم የአላህ መልእክተኛ ነበሩ يصلي ضحى ሰላት ይሰግዱ ነበር 4 ረካዓ ይሰግዱ ነበር ከዛ በኋላስ ወይዚዱ ይጨምሩ ነበር ማሻአላህ አላህ ይሻላቸውን አክል ደግሞ ይጨምሩ ነበር ይላል ሐዲሱ ስለዚህ ይሄ ገደብ እንደሌለው መረጃ ያሳያል ብለዋል እነዛ ዑለሞች አይገደብም ቁጥሩ ማለት ነው አብዛኛው ቁጥሩ ሐድ መህዱድ የለውም የሚሉ ዑለሞች ይሄን መረጃ አድርገው ያቀርባሉ ማለት ነው ለምን ወይዚዱ ማሻአላህ ስለሚል ማለት ነው وفي الصحيحين እንዲሁም ደግሞ ቡኻሪና ሙስሊም እንደዘገቡት عن ابي هريره رضي الله عنه قال ابو هريره እንዲህ አለ አውሳኒ አደራ ብለውኛል አደራ ወሲያ አደራ ሰጥቶኛል አልኸሊሊ ወዳጄ ይላል ኸሊሊ የኔ ኸሊል ወዳጅ ምን አድርገውኛል የልብ ወዳጅ ማለት ነው ኸሊል ማለት እንግዲህ የልብ ወዳጅ ማለት ነው አላህ Subhanahu Wa Ta'ala ኸሊል አድርጎ ከሁለት ሰዎችን ይዟል ነብዩ አለይሂ ሰላቱ ሰላምና ኢብራሂም ማለት ነው አላህ በቁርአኑ በግልጽ ተخذ الله ابراهيم خليلا በግልጽ ተናገረ መልእክተኛ አለይሂ ሰላቱ ሰላም ደግሞ በሐዲታቸው اتخذني الله خليلا كما اتخذ الله ኢብራሂም ኸሊል ብሏል او كما قال عليه الصلاه والسلام አላህ ኢብራሂም ኸሊል አድርጎ እንደያዘው ሁሉ እኔንም ኸሊል አድርጎ ይዞኛል ኸሊል ማለት በቃ የመጨረሻ ፍጹም ወዳጅ ማለት ነው الصديق الخالص የጠራ የሆነ ወዳጅ ማለት ነው ስለዚህ አላህ Subhanahu Wa Ta'ala ኸሊል አድርጓቸዋል መልእክተኛ አለይሂ ሰላቱ ሰላም ስለዚህ አቡ ሁረይራ ደግሞ ኸሊሊ ይላቸዋል ማን መልእክተኛ አለይሂ ሰላቱ ሰላም ስለዚህ መልእክተኛው አደራ ብለውኛል ይላል አቡ ሁረይራ بثلاثين በሶስት ነገራቶች ላይ አደራ ብለውኛል አለ አንደኛ صيام 3 ايام صيام በመጾም ላይ 3 ايام 3 ቀናቶች በመጾም ላይ من كل شهر ከእያንዳንዱ ወር 3 ቀን በመጾም ማለት ነው እያሙ ተሽሪቆች በተለይ ቢጾም የተሻለ ነው 13 14 15 ቢጾም የተሻለ ነው አያም البيض የሚባሉት እነዚህ ናቸው አያም البيض ነገር ግን ከወሩ 3 ቀን በየትኛው ጊዜ መጾም ይችላል የተገደበ አይደለም ከወሩ 3 ቀን ከፈለገ መጀመሪያ ላይ አንደኛ ሁለተኛ ሶስተኛ ወይ ደግሞ ሰባተኛ ስምንተኛ ዘጠነኛ ወይ ደግሞ 10 እና 11ኛ 12 13 እንዲያለ ወይ ደግሞ መጨረሻ አካባቢ ማለት ነው 20 21 22 23 24 25 26 እንዲያለ በወሩ ብቻ 3 ቀን ይዞ ይጥላቅ ነው የተደረገው ግን 13 14 15 መጾም የተሻለ ነው አያመል ቢዱን መጾም የተሻለ ነው ግን ይህ ሲባል ግን ከነዚህ ከ3 ቀን ውጪ ከ13 ከ14 ከ15 ውጪ መጾም አይቻልም ማለት አይደለም በፈለገው በወሩ ብቻ 3 ቀን ይጾም ነው የተባለው ያ ነው የተደረገው ከፈለገ ያቆራረጠም ይችላል በወሩ መጀመሪያ ላይ 2 ቀን ጾሞ ወሩ መጨረሻ ላይ 1 ቀን መሙላትም እንደዚህ ይችላል የግድ 3ቱ ማከታተል አይባልም ስለዚህ በወሩ 3 ቀናቶች እንድጾም አዞኛል ምክንያቱም እነዚህ በሌላ ሐዲስ ላይ እንደተብራሩት በወር 3 ቀን የሚጾም ከሆነ الحسنه ب10 امثالها በ10 ይባዛል ማለት ስለዚህ በወር 3 ቀን ሲጾም 3 በ10 30 ስለዚህ ወሩ ሁሉ እንደጾም ይቆጠራል ስለዚህ በየወሩ 3 ቀን የሚጾም የሆነ ሰው አመቱ ሙሉ እንደጾመ ተደርጎ ይቆጠርለታል ማለት አመቱ ሙሉ እንደጾመ ተደርጎ ይቆጠርለታል طيب ስለዚህ አንደኛው በየወሩ በእያንዳንዱ ወር 3 ቀን እንድጾም መልእክተኛ አለይሂ ሰላቱ ሰላም አደራ ብለውኛል ይላል አቡ ሁረይራ ሁለተኛ ወረካዓቴ የዱሃ 2 ረካዓዎችን እንድሰግድ ዱሃ ሰላት እንድሰግድ የአላህ መልእክተኛ አለይሂ ሰላቱ ሰላም አደራ ብለውኛል ይላል ሶስተኛ ደግሞ ዋን ዊትር እንድሰግድ قبل ان انام ከመተኛቴ በፊት ምክንያቱም አንድ ሰው ሌሊት ተነስቼ ዊትር መስገድ አልችልም ካለ ከመተኛቱ በፊት ማድረግ ይችላል መስገድ ይችላል ማለት ነው ምክንያቱም የዊትር ሰላት የሌሊት ሶላት ከኢሻ በኋላ ጀምሮ ፈጅር እስኪወጣ ድረስ ይቀጥላል ስለዚህ ከኢሻ በኋላ አንድ ሰው መነሳት አልችልም ብሎ እንደማይነሳ ካወቀ ምን ያደርጋል ከመተኛቱ በፊት ዊትር ሰግዶ ይተኛል ማለት ነው ዊትር ሰግዶ ይተኛል ልክ እዚህ ላይ እንደተወሳው ማለት ነው አቡ ሁረይራ እንዳሉት መልእክተኛ አለይሂ ሰላቱ ሰላም ስለዚህ እነዚህ 3 ነገራቶች አደራ ብለውኛል እንግዲህ ነብዩ አለይሂ ሰላቱ ሰላም ለሰሃባቸው ለዚህ ሉድ ሰሃባቸው ይሄ ነገር አደራ ብለውታል
ይህ ማለት ምን ያክል ፈድል ያላቸው ነገራቶች እንደሆኑ በወር 3 ቀን መጾም የዱሃ ሰላት መስገድ እንዲሁም ደግሞ ማለት ነው ዊትር መስገድ ማለት ነው ስለዚህ መሐል ሻሂዳችን እዚህ ላይ ነብዩ አለይሂ ሰላቱ ወሰለም ምንድነው ያሉት ረካዓት የዱሃ ብለው አምጥተዋል ስለዚህ ዱሃ ሰላት ምን ያክል ፈድል ትሩፋት እንዳለው ከዚህ መረዳትና ማወቅ እንችላለን ማለት ነው طيب وفي الصحيحين أهون بخاري ومسلم من تزجبوت عن أم هاني عند استرال رضي الله عنها أنها رأت أم هاني أيج أنها أي أم هاني أيج رأت أيج معنن النبي صلى الله عليه وسلم مرتين عليه الصلاة والسلام أيجاتشو صلى سيسجدوا مالتنا يوم فتح المكة بتكفتك أن النبي عليه الصلاة والسلام سيسجدوا أيجاتشو الضحى صلاة الضحى سيسجدوا أيجاتشو 8 ركعات 8 ረካዓዎች ሲሰግዱ አየቻቸው ስለዚህ 8 ረካዓ ሰገዱ የሚባለው ከዚህ በመነሳት ነው فمن صلى የሰገደ የሆነ ሰው 8 ረካዓ የሰገደ ሰው አው ወይም ደግሞ 10 የሰገደ አው 12 ወይም ደግሞ 12 የሰገደ አው اكثر من ذلك ወይም ደግሞ ከ12ም የበለጠ ከሰገደ አው አቀለ ወይም ደግሞ አሳንሶ ማለት ነው ከሁለት ብቻ አይወረድ እንጂ 2 ወይም ደግሞ 4 እንደዚህ አሳንሶም ቢሰግድ فلا باس ምንም ችግር የለውም ምንም ችግር የለውም አሉ ችግር የለውም ለምን لقوله عليه الصلاه والسلام መልእክተኛው እንዲህ ስላሉ ሶላቱ ሌይሊ የሌሊት ሶላት ወነሃሪ እንዲሁም በቀን የሚሰገዱ ሱና ሶላቶች ማለት ነው መስላ ሁለት ረካዓ ነው የሚሰገዱት በቃ ሁለት ያረክ ያሰላም ተሰግዳለ ማለት ነው ቀን ምሳሌ ሌሊት የሚሰገድ ሌሊት ሙጥለቅ አይደል ሙጥለቅ የሆነው ማለት ነው ሁለት ረካዓ መስገድ ይችላል የሌሊት ሶላት ማለት ነው ቀንም ላይ እንደዚሁ ይችላል ቀንም ላይ እንደዚሁ ማለት ነው ባልተከለከሉ ወቅቶች ላይ ማለት ተነስቶ በቃ ዝም ብሎ ለአላህ Subhanahu Wa Ta'ala የነየተ ሁለት ረካዓ መስገድ ይችላል መስና ብለዋል መልእክተኛው አለይሂ ሰላቱ ሰላም መስና ሁለት ረካዓ መስገድ ይችላል ስለዚህ አሁን ይሄ ሲባል የሌሊት ሰላት ሁለት ረካዓ ነው ሲባል ዊትር ሁሉ ያካትታል ማለት ነው ዊትር የሌሊት ሰላት ሁሉ የያዘ ይሆናል የቀን ሰላትም ደግሞ ሁለት ረካዓ ነው ሲባል ሰላቱ ዱሃም እዚህ ውስጥ ይገባል መስና ተሰግዳለ ማለት ነው ገደብ የለው ማለት ነው ገደብ እንደሌለው ያሳያል ይሄ መስና የሚለው ማለት ነው ሱናው ግን አንተ ሶልየ መስገዱ ነው አልኢንሳን የሰው ልጅ ማለት ነው እትነተይ ሁለት ረካዓ ምሳሌ 4 6 8 መስገድ ከፈልገ በሁለት ረካዓ ያሰላምታል መልሶ ተነስቶ ሌላ ያመጣል እንጂ 8ቱንም እንዳል አንድ ላይ አያይዝም ማለት ነው ስለዚህ ሱናው እትነተይ ሁለት ረካዓ ያደረገ ይሰግዳል ሁለት ረካዓ ያደረገ ይሰግዳል ወይሰልሙ ያሰላምታል ለኩል እትነተይ በእያንዳንዱ ሁለት ረካዓ ያሰላምታ ይሰግዳል واقل ذلك በጣም አነስተኛው ደግሞ ረካዓታኒ ሁለት ረካዓዎች ናቸው ምን ዱሃ ከዱሃ ማለት ነው ከዱሃ ሰላት ሁለት ረካዓ የመጨረሻው ትንሹ ቁጥር ነው ላይ እንዳየነው ማለት ነው ወቅቱ መቼ ነው ከተባለ እዚህ ላይ ጠቅሰዋል بعد ارتفاع الشمس ፀሐይ እንደወጣች ከፍ ካለች በኋላ بعد ارتفاع ከፍ እንዳለች الشمس ፀሐይ ከፍ ካለች በኋላ ይጀምራል ከዛ ሰዓት ጀምሮ ኢላ وقوفها ፀሐይ እስክትቆም ድረስ عند الظهر ጀርባ ላይ ቀጥ ብላ እስክትቆም ድረስ እስከዛ ድረስ ይቀጥላል ወቅቱ ማለት የሚጀምረው መች ነው ከተባለ ልክ ፀሐይ እንደወጣች ማለት ነው قدر رمح ከፍ እንዳለች አንድ ዘንግ ወይ 1 ሜትር አክል ፀሐይ ወጣለች ፀሐይ ከወጣች በኋላ ስናያት 1 ሜትር የሚያክል ከፍ ካለች የዚህን ጊዜ ይሄን ወቅት ምንድነው የዱሃ ወቅት ገባ የመጀመሪያ ወቅቱ እንላለን ማለት ነው የመጀመሪያ ወቅቱ እዚህ ሰዓት ነው የሚያልቀው መቼ ነው على يعني الى يعني وقوفها ፀሐይ እስክትቆም ድረስ عند الظهر جر ቀጥ ብላ استواء ማለት ነው በቃ ፀሐይ ቀጥ ብላ ጥላችን ከራሳችን ጋር እኩል በሚሆንበት ሰዓት ላይ ማለት ነው ዘንበል ከማለቱ قبل زوال ማለት ነው ዘዋል እንግዲህ ሱብሂ ያኔ ይህ ማለት ነው ዙሁር አዛን ሊባል 15 ደቂቃ ሲቀረው ማለት ነው እስከ 15 ደቂቃ እስኪቀረው ድረስ አንዱ ዱሃ ሰላት መስገድ ይችላል እስከ 15 ደቂቃ እስኪቀረው ጅማሬው ደግሞ የሚጀምረው መቼ ነው ፀሐይ እንደወጣች 1 ሜትር ከፍ ስትል ወይ ደግሞ ለጥንቃቄ ኢብኑ ዑሰይሚን እስከ 15 ደቂቃ ብሏል ፀሐይ ትወጣለች አይደል እስከ 15 ደቂቃ ትጠብቃለህ በዛ ሰዓት ላይ አሰግድም ለምን ተከልክሏል ወቅት ነህይ ነው የክልከላ ሰዓት ነው ምክንያቱም ፀሐይ ስትገባና ስትወጣ ፀሐይ አምላኪዎች አሉ ለሷ ይሰግዳሉ ተሸቡህን ቢህም በእነሱ ላለ መመሳሰል መልእክተኛ አለይሂ ሰላቱ ሰላም በዛ ሰዓት ላይ ከልክለዋል ስለዚህ ፀሐይ እንደወጣች አትሰግድም ሰበብ ያላቸው ካልሆኑ በስተቀር ማለት ነው ስለዚህ ተነስቶ አይሰግድም ስለዚህ ምን ያደርጋል ይጠብቃል ምን አክል ድረስ ፀሐይ ከወጣች በኋላ 1 ሩምህ ድረስ 1 ሜትር አክል ወይ 1 ሜትር ማለት 15 ደቂቃ አክል ይጠብቃል ለካ 15 ደቂቃ ፀሐይ ከወጣችበት ከ15 ደቂቃ በኋላ የመጀመሪያው ሶላተ ዱሃ ወቅት ይገባል እስከ መቼ ይቀጥላል በዛ ሰዓት ላይ በፈልገው ሰዓት መስገድ ይችላል እስከ መቼ قبل ዘዋል ከመዘንበሉ ፀሐይ ከመዘንበሉ ከመሃል ወደ ታች ወደ መግባት ከመዘንበሉ በፊት ወይ ደግሞ ቀጥ በላ እስቲዋ ላይ በመትሆንበት ሰዓት ላይ ቀጥታ ሰማይ መሃል ላይ በመትሆንበት ሰዓት ላይ ያ ማለት ደግሞ ዙሁር ሊደርስ ማለት ነው ዙሁር ከመድረሱ ከ15 ደቂቃ በፊት ማለት ነው
እስከዛ ድረስ ባለው የዱሃ ሰላት አንድ ሰው መስገድ ይችላል ወቅቱ እስከዚህ የተራዘመ ነው ማለት ነው ስለዚህ አንድ ሰው ጧት መጀመሪያ ወቅት ላይ ካልተመቸው ተኝቶ ከሆነ ሲነሳ መስገድ ይችላል ማለት ነው هذا كله ضحى ይህ ሁሉ በዚህ ወቅት ላይ ያለው የዱሃ ሰላት ይባላል ማለት ነው والافضل በላጩ ግን አንድ ሰው በላጩ ወቅቱ ሰፊ ነው ነገር ግን በላጩ አንተ تصلي መስገድህ ነው حين يشتد الضحى حين يشتد በጣም በሚጠነክርበት ጊዜ ዱሃ ማለት ነው በጣም ጠንከር ፀሐዩ ማለት ነው ቀኑ ማለት ነው የቀኑ መጀመሪያ ጠንከር በሚልበት ፀሐይ ይወጣበት ባለበት ሳለ እሱም ይሄው እዚህ ላይ አብታርቶ ወቅት ተሽተዱ الضحى ብለዋል ምን ማለት وحين ጊዜ ማለት ነው تحتر الشمس ፀሐይ ማለት ነው ሐር በጣም አቃጣይ በምትሆንበት ሰዓት ላይ ማለት ነው ፀሐይ ያቃጠለሽ ምን ፈጣበት ሰዓት ላይ አይደል ፀሐይ በጣም የምታቃጥልበት ሰዓት አለ ይህም 5 ሰዓት እንደዛ አካባቢ ዙሁር يعني መሃል አካባቢ የቀኑ መሃል አካባቢ አሁን ከጠቀስ ነው ወቅት መሃል አካባቢ ያ ፀሐይ በጣም ጠንከር የሚልበት ሰዓት ላይ መስገዱ የተሻለ ነው ለምን لقوله صلى الله عليه وسلم يا الله መልእክተኛ እንዲህ ብለው ስላሉ ሶላቱ الأوابين አይ ሶላቱ ዱሃ ማለት ነው ሶላቱ ዱሃ በሌላኛው ስሟ ሶላቱ الأوابين ትባላለች ወይ ደግሞ አንዳንድ ዑለሞች እንደተጠቀሱት ሶላቱ ኢሽራቅም ተብላ ትጠራለች ኢሽራቅ የሚባል ሌላ አዲስ ሰላት የለም ኢሽራቅ የሚባለው يعني شروق الشمس ከፀሐይ መውጣት ጋር ስለሆነ ሰዓቱም እንትን የሚለው ሶላቱ ኢሽራቅ የሚባለው ሶላቱ ዱሃ ራሱ ነው ብለዋል ዑለሞች ማለት ስለዚህ ሌላ ስሟ ሶላቱ ኢሽራቅ እንደሚባለው ሁሉ ሶላቱ الأوابين ይባላል ሶላቱ الأوابين አዋብ ማለት እኮ ተውበት አብጂ ማለት ነው ተመላሽ ማለት ወደ አላህ ተመለስ ስለዚህ ምክንያቱም ሰዎች በጣም በዛ ሰዓት ላይ ቢዚ የሚሆኑበት በስራ የሚጠመዱበት ሰዓት ነው ስለዚህ አንድ ሰው ስራውን ጣል አድርጎ ወደ ጌታው ሲመለስ ተመልሶ ሁለት ረካዓ ቢሰግድ እዛ ሰዓት ላይ ወደ አላህ የሚመለስ ነው ማለት ነው ወደ አላህ እየተመለሰ ስለዚህ ሰላቱም ሶላቱ الأوابين ተብላ ትጠራለች የተመላሾች የተጸጻጮች የሙጢዒን ታዛዦች የነሱ ሰላት ተብሎ ይጠራል ስለዚህ እዚህ ጋር ሶላቱ الأوابين አይ ሶላቱ ዱሃ ማለት ነው ሶላቱ ዱሃ አሉ መልእክተኛ አለይሂ ሰላም حين ተርሙዱ በመታቃጠልበት ጊዜ አሉ حين ተርሙዱ الفصال ፊሳል ማለት የግመል ህፃናቶች ማለት ህፃን ልጆች በሚቃጠሉበት ጊዜ መቼ ነው የሚቃጠሉ ፀሐይ የሚያቃጥላቸው መሬት ማለት ነው በጣም ፀሐይ ተርሙዱ ማለት የመሬት መቃጠል ማለት ነው ረመዳን የተባለው እኮ ሐሩ የፀሐዩ ማቃጠል በዛ ሳለ ነበር ስለሆነ ነው ስለዚህ حين ተርሙዱ በጣም በመታቃጠልበት ጊዜ መሬት ማለት ነው አልፊሳል እነዚህ የግመል ግልገሎች ማለት ነው ምክንያቱም የግመል ግልገሎች እንግዲህ ከወጡ በኋላ ይተኛሉ አሸዋ ነው እንግዲህ መሬቱ በዛ ሳለ ላይ በዛ ሳይ ሲተኙ ፀሐይ ከወጣች በኋላ ያቃጠለች ትመጣለች ልክ ማቃጠለው የተነሳ ትንሽ ፀሐይ ላይ አሸዋው ላይ ስታርፍ ከተወሰነ ሰዓት በኋላ ራሷ መሬቷ ማቃጠል ትጀምራለች ያ ሰዓት ነው ስለዚህ ያ ሰዓት ላይ መስገድ የተሻለ ነው ጠንከር በመምትልበት ሰዓት ላይ ግን ቅድም እንዳልነው በመጀመሪያው ወቅት ላይ መስገድ ይችላል መጨረሻው ወቅት አካባቢ መስገድ ይችላል ነገር ግን አሁን እንዳልነው መሃል አካባቢ حين ተርሙዱ በመታቃጠልበት ጊዜ ፀሐይ ማለት ነው መሬቱ በመታቃጠልበት ጊዜ الفصال የሚባሉት እንግዲህ ጀምዑ ፈሲል ማለት ነው የግመል ግልገሎች ማለት ነው መሬቱ በሚያቃጥላቸውና በዛ በተከተኙበት በሚነሱበት ፀሐዩ ቃጠል በሚልበት ሰዓት ላይ መስገዱ የተሻለ ነው رواه مسلم في صحيحه امام مسلم صحيح ላይ ዘግቦታል ማለት ነው والمعنى حين ترمض الفصال ብለማት አይ حين تحتر الارض መሬት አቃጣይ በምትሆንበት ጊዜ በጣም በምታቃጥልበት ጊዜ على اولاد الابل የግመል ልጆች ላይ ማለት ነው ስለዚህ ፊሳል ማለት اولاد الابل ማለት ነው ተርሙዱ ብሎ ማለት ደግሞ تحتر الارض የመሬት በፀሐይ መቃጠል ማለት ነው ስለዚህ መሬቱ በፀሐይ ከመቃጠሉ የተነሳ እዛ ላይ የተኙ የግመል ግልገሎች ማለት ነው እስከሚያቃጥላቸው ድረስ እስከዛ ድረስ ባለው ወቅት ያ ሰዓት ላይ መስገድ የተሻለ ይሆናል ማለት ነው فلو صليتها እንደው ብትሰግዳት የውመን አንድ ቀን ሰግደህ ወተረክተها የውመን ሌላ ቀን ብትተዋት فلا باس ችግር የለውም ምክንያቱም ፈርድ አይደለም ግድ ሁሌ አድርገው የምትባል ነገር አይደለም አንድ ቀን ሰግደህ ካልተመቸ ሌላው ቀን ብትተው ምንም ችግር የለውም ዋጅብ አልተውክም ولكن አሉ ነገር ግን አልአፍضሉ በላጩ አልሙዳወማ ሁሌ መስገድ ነው ሙዳወማ በቃ በዘውታሪነት መስገድ ስለዚህ ዱሃ ሰላት በዘውታሪነት መስገድ በላጭ ነው ነገር ግን አንዳንዴ መተው አንዳንዴ መስገድም ትችላለህ የሚያስገድድ የለም ምክንያቱም ላይ እንዳሳለፍነው ሙስተሐብ ነው ሱና ሙአከዳ ነው የጠነከረ ሱና ተወዳጅ የሆነ ሶላት እንጂ ፈርድ አይደለምና ማለት ነው ስለዚህ فلو صليتها يوما አንድ ቀን ሰግደ ወተረክተها يوما ሌላ ቀን ብትተው فلا باس ችግር የለውም ولكن ነገር ግን ይህም ችግር የሌለው ከመሆኑ ካላፍضሉ በላጩ ግን አልሙዳወማ ሁሌ መስገዱ ነው ለምን لان الرسول صلى الله عليه وسلم قال ምክንያቱም የአላህ መልእክተኛ እንዲህ ብሏል ان احب العمل الى الله احب العمل በጣም ተወዳጅ ስራ الى الله አላህ ዘንድ ተወዳጅ ስራ አሉ ማዳም عليه ያ ይዘወተረበት የሆነ በዛ ላይ صاحبه ባልደረባው ይዘወተረበት ስራ ማለት ነው
ወይን ቀለ አናሳ እንኳን ቢሆን ስራው ትንሽ እንኳን ቢሆን ባለቤቱ ይዘወተረበት ከሆነ ይህ ነው በቃ አናሳ ቢሆን ሁለት ረካዓ ሁሌ የማያቋርጥ ከሆነ አራት ረካዓ ሁሌ የማያቋርጥ ከሆነ ይሄ የተሻለ ነው አሐብ ነው በዛ ስራ ላይ ይዘወተረበት አሐብ العمل الى الله الله ዘንድ ከስራዎች ሁሉ ተወዳጁ ስራ ማዳመ ይዘወተረበት عليه በዛው በስራው ላይ صاحبه ባልደረባው የስራው ባልደረባ ማለት ነው የስራው ባለቤት ወይን ቀለ ያስራ አናሳ እንኳን ቢሆን ሁሌ የሚሰራው ሙዳዋም የሚያደርግበት ስራ ላይ መሆኑ አላህ Subhanahu Wa Ta'ala ይሄንን ስራ ከሌሎች በጣም የሚወደው ነው ማለት ነው አሐብ العمل ነው ማለት ነው ይሄ ተግባር طيب ስለዚህ ሙዳዋማ ማድረግ ይቻላል ለሚለው ከዚህ መደረስ ይችላል فالمداومه ነገር ግን ሁሌ በዘውታሪነት መስገድን አፍضሉ በላጭ ነው ومن ترك سنة الضحى ومن ترك يتوسو سنة الضحى የዱሃ ሶላት ማለት ነው ዳኢመን ሁሌ የተወሰው ጭራሽ የማይሰግድ ሰው ልናገኝ እንችላለን አው ወይም ደግሞ بعض الايام አንዳንድ ጊዜ ወይም ደግሞ አንዳንዴ ይሰግድ አንዳንዴ የሚተው ከሆነ فلا حرج ምንም ችግር የለውም እዚህ ጋር ችግር የለውም ሲባል ባይሰግዱ መስገዱ አጅር አለ እኮ ሁለት ረካ ለአላህ መስገድ እንደቀላል ነገር የሚታይ አይደለም ነገር ስንት ሐሰና ምናልባት አንድ ሐሰና በምትፈልግበት በዛ ሰዓት ላይ ሁለት ረካ መስገድ ምናክል ትልቅ ምንዳ አጅር እንደሚያስገኝ ቀላል አይደለም ስለዚህ አይ ወንጀል አልሰራም ችግር የለውም ለማለት እንጂ ባይሰግዱ የተሻለ ነው ወይ ነው እንዳይሰግደው ማበረታታት እንዳይመስላችሁ ይሄ ነው ግልጽ ነው ስለዚህ አንድ ሰው ጭራሽ የማይሰግድ ሰው አይ ይሄ ሰው እንደልክ ትልቅ ዋጅብ እንደተወሰው አድርገን መቁጠር የለብንም ወይ አንድ ቀን ይሰግድ አንድ ቀን የሚተው ሰው ይሄማ በቃ ብለን እንትን ማለት የለብንም ማለት ነው ስለዚህ ችግር የለውም ይያሉ ነው ችግር የለውም ምክንያቱም ዋጅብ አይደለምና ሱና ነው ግን ይህ ማለት ሱና ነው ተብሎ ችላ የሚባል የማይሰራ አይደለም አልহামዱሊላህ ለአላህ ምስጋና ይገባውና لانها ምክንያቱም እቺ ሰላቱ ዱሃ ናፊላ ትርፍ يعني ሱና ናት ማለት ነው غير واجبه ዋጅብ ግዴታ ያልሆነች ሱና ናትና አሉ ثم السنه ከዚያም ሱናው ደግሞ አንተ ቅረኢ ሴት ነበረች ነው የጠየቀችው ጥያቄ ስለሷን ለሷን የሚያብራሩላት አንተ ቅረኢ መቅራት ማለት ነው በቃ ባጭሩ من مع الفاتحه ከፋቲሃ ጋር መቅራቱ ሱና ነው ማያት ያሰረ የገራ የሆነ من السور ከሱራ ማለት አንቀጾች ከፋቲሃ በኋላ ፋቲሃ ከተቀራ በኋላ የፈለግነው መቅራት እንችላለን አውል አያት ወይ ደግሞ አንቀጾች ማለት ነው ሌሎች ሱራ ሳይሆን አንቀጽ የሆነ በመሃል ላይ ቆረጥ አድርገን መቅራት እንችላለን وليس في هذا ለዚህም ደግሞ የለውም ከፋቲሃ በኋላ ለሚቀራው ሐድ محدود የተገደበ ሐድ ይሄ ቢቀራ የሚባል ነገር አልተገደበለትም ምሳሌ ቀብሊያ ፈጅር ማለት የፈጅር ሰላቱ ፈጅር ቀብሊያው መልእክተኛው አለይሂ ሰላቱ ሰላም በመጀመሪያው ቁል ያ አዩል ካፊሩን በሁለተኛው ቁል ሁወ አላሁ አሐድ እንደሚሰግዱ መጥቷል መግሪብም ላይ እንደዚሁ ማለት ነው ይሄን እንደሚያደርጉ መጥቷል ዊትር ላይ ማለት ነው በመጀመሪያው ሌላ ያኒ ሰብስ መረብከን አላ እንደሚቀሩ ከዛ ቁል ያ አዩል ካፊሩን ከዛ ቁል ሁወ አላሁ አሐድ እንደሚቀሩ ይመጣበት ሁኔታ አለ ስለዚህ እዛ ላይ እንደዚህ ተቀምጧል እዚህ ሰላቱ ዱሃ ላይ ግን በመጀመሪያው ረካ ይሄን ይቅራ በሁለተኛው ይሄ ይቅራ የሚባል ነገር ሐድ محدود እዚህ ላይ አልተቀመጠም ይያሉ ነው የፈለገውን ሱራ ወይንም የፈለገው አንቀጽ መቅራት ይችላል ከፋቲሃ በኋላ አንድ ሰው لان الواجب ምክንያቱም ግዴታው እኮ ሱራ ፋቲሃ እኮ ነው የትኛውም ሰላታችን ላይ ግዴታው ፋቲሃ መቅራት ነው ከዛ በኋላ ያለው ከፋቲሃ በኋላ የሚቀራው ቁርአን ሱና ነው አንድ ሰው ሳይቀራው ቢወርድ ምንም ነገር ሰላቱ ማይበላሽ ምንም ነገር አይሆንም ስጁዱ ሰሁ ራሱ አይጠበቅበትም ለምን ሱና ነው ግዴታው ሩክኑ የሰላት ምኑ ነው ፋቲሃ ነው ከፋቲሃ ውጪ ያለ ማለት ፋቲሃ ከቀረበ አሚን ካለም በኋላ ምን ቀራው ለብቻችን ሁን በጀማም ከዛ ለምሳሌ አንድ ኢማም እያሰገደ ፋቲሃ ቀርቶ አሚን ብሎ ወረደ ከምን ማለት ነው ምን ወንጀል አልሰራ ወይ ደግሞ እኛ እየሰገድን አሚን ብለን ወረድን ግን ቁርአን ከቀራው ጋር ኩለን አይደለንም ለምን የአላህ ቃል ነው ለዛውም ሰላት ላይ ሆነን ነው የአላህ ቃል ምናነበው አጅሩ ምንዳው ይቀንስበታል ብዙ አጅር ብዙ ምንዳ ያጣል ነገር ግን ወንጀል አልሰራም አንድ ሰው ወንጀል አልሰራ ማለት ነው ከፋቲሃ በኋላ ምንም ባይቀራ ማለት ነው ስለዚህ ዋጅቡ ፋቲሃ ነውና ከፋቲሃ በኋላ የፈለገው አንቀጽ የፈለገው ሱራ መቅራት ይችላል የተገደበ አይደለም ፈማዛደ فهو ሱና ፈማዛደ ይጨመረው ማለት ነው فهو ከፋቲሃ ይጨመረው ማለት ነው ማንኛውም ሱራ ማንኛውም አንቀጽ فهو ሱና ነው فإن قرأتي او ለሲስን ሆነ فإن قرأتي معها ከሷጋ ከቀራሽ ወይ ደግሞ ከቀራፍ ወይ قرأت والشمس وضحاها بتقرا او الليل اذا يغشى ሱም بتقرا او والضحى بتقرا او علم نشرح لك بتقرا او التين سوره التين بتقرا او اقرا بسم ربك الذي خلق ሱም بتقرا ችግር የለውም او ወይም ደግሞ غير ذلك ከዚህ ውጪ ያሉ ምን ሱር ካንቀጾች ሌሎች ማንኛውም بتقرا فلا باس ችግር የለውም او ወይም ደግሞ قراءه الايات ቁርአን አንቀጾችን بتقرا معدودات የተቆጠሩ የሆኑ የታወቁ ትንሽ የሆኑ ቁርአን አንቀጾች بتقرا او ايه واحده ወይም ደግሞ አንድ አንቀጽ ብትቀራ بعد الفاتحه ከፋቲሃ በኋላ አንድ አንቀጽ እንኳን ብትቀራ فكله طيب ሁሉም መልካም ነው ይቻላል ማለት አንድ አንቀጽ እንኳን ብትቀራ ወይ ደግሞ አንድ ምዕራፍ ብትጨርስ
يتوصلوا عن قصصون بتكرر إيه كله طيب نو وكله حسن كلهم دمو يا عمارة طرنا والحمد لله له وفق الله الجميع كلهم الله ملكام يوفق له كتاش عندي أسكم تود حديث هذا سولي نينا نجرس عليه يوم حديث إنجليز سلا صلاة الضحى تنكر على تروي هنا ملك تمي استرالف نو ميل عن أبي ذر رضي الله عنه كأبي ذر إنه يتلالفه عن النبي صلى الله عليه وسلم يا الله ملكتين عليه الصلاة والسلام أنه قال أندي بلال لأبو ذر يصبح يا نجارا على كل سلامة بهلو سونة مجد أطعمه يلالو من أحدكم كنا تصبحوا له سونة مجد أطعمه جل يادقال يادرا صدقة وجوبت يادرا للملكتين عليه الصلاة والسلام كتب بسلام كادرة بسلام بمادرو يندري سونة أكال صدق على لبت بسلام بعافية بتأنا بمادرو مالت الله بسلام وصله سلام لسله يندندو مالتنا يصبحون على كل سلامة ما تنقدي يتعات يقرأ أنت نبر كن كل أعظم مالت يسونة أكال كل يسونة أكال بلو من أحدكم كنا توست كل يسوونه تعكالو سيانجا صدق أي وجوب بتاع صدق على البلد لمن بس رام أدرى الله مرسوتها صدق مسكنا شكر لله ما الله لما مسكن صدق أي جبار زي صدق أو بزوم ما يلفهم فكل تحميدة صدقة يندن الحمد لله تحميد ملومات الحمد لله يندن الحمد لله عند صدق أنا متقدره وكل تهليل صدقة تهليل مالت لا إله إلا الله مالتنا يندن لا إله إلا الله كل لا إله إلا الله صدق أنوالو وأمر بالمعروف صدقة بملك معزز صدقة عنه ونهي عن المنكر صدقة كما تفهم الكلام لكن دجو صدقة عنه ስለዚህ እነዚህ ማድረግ አለበት ወይ መዘከር ወይ በጥሩ ማዘዝ ወይ ከመጥፎ መከልከል አለበት ለምን አካሉ በሰላም አድሮለት አላህ ማመስከን አለበት ከዛ ምን አሉ መልእክተኛ አለይሂ ሰላቱ ሰላም ወዩዚኡ ያብቃቃል عن ذلك ከነዚህ ሁሉ ያብቃቃል ከሰውነታችን ላይ ግዴታ ከሆነ ሰደቃ በሰላም አድሮለት ግዴታ ከሆነ ሰደቃችን ያብቃቃል ረካዓታኒ ሁለት ረካዓዎች የርከዑማ ሩኩዕ የሚያደርጋቸው ምን ዱሃ ወቅት ላይ የሚያደርጋቸው ሁለት ረካዓዎች ከዚህ ሁሉ ያብቃቃል የሰውነት አካሉ በሰላም አድሮለት በአፊያ በጤና አንግቶ አድሮ ምስጋና ይገባዋል ምስጋና ማቅረብ ወይ ደግሞ ሰደቃ ለዚህ ነገር ሽኩር ሊላህ ማቅረብ ይተበቅበታል ስለዚህ አንድ ሰው ሱብሃንአላህ ካለ ዚክር ከዘከረ ምን ይሆናል ማለት ነው ለዚህ ሽኩር አድርሷል ሰደቃው አውጥቷል ይባላል ማለት ነው ግን ምንም ከሁሉ ከነዚህ ሁሉ የሚያብቃቃው የሰውነት አካል በሰላም አድሮ ለዛ ውለታ ያኔ ውለታ ሲባል የዛን ነገር ማለት ነው ሙሉ የሚሸፍን ማለት ነው ሙሉ የሚሸፍን አማ አላህ ምን ውለታ ይዋለለታል ስለዚህ ይሄ ሁሉ የሚያብቃቃው ምንድነው ረካዓታኒ ሁለት ረካዓዎች የርከዑሁማ من الضحى ወቅት ላይ የሚሰግዳቸው ሁለት ረካዓዎች ከዚህ ሁሉ ሰደቃ ያብቃቃዋል ከሁሉ ሰውነት አካሉ ሰደቃውን እንዳወጣ ይታሰብለታል ስለዚህ ይሄ ትልቅ የሆነ ፈضል ነው አላህ Subhanahu Wa Ta'ala በሰማነው ተጠቃሚ ያድርገን هذا صلى الله على نبينا محمد وعلى اله واصحابه اجمعين